ይሱዬ ሰላም ነው? እንዴት ነህ? ጠፍተሃል። ብቅ ጥልቅ ነው እያልክ ያለው እንዴት ነህ? ሰላም ነው ወይ? ሰላም ነኝ፣ ሰላም ነኝ። ይቅርታ አድርግልኝ እስቲ ምን አደርጋለሁ? ታውቀዋለህ፣ የስራው የስደት ጉዳይ ኑሮ ነው። አዲስ ስራ ምን እንደዛ ነገር ስለሆነ ነው እንደዛ እያደረኩ ያለው። የሚቀጥለው ጊዜ ሁሌ ለመግባት እሞክራለሁ ሳይሆን አደርገዋለሁ። እንደዛ ነው። አደርገዋለሁ እሞክራለሁ ስትል ምን ትዝ አለኝ መሰለህ? አሸናፊ በጣም አይወዳትም እችን ቃል። አይወዳትም፣ ለዛ ነው። ባለፈ ቪዲዮ ያሸ እየሰማሁት ነበር እና እስቲ ለመነሳት ተሞከረ አለው ለአንድ ሰው አጠገቡ የነበረው ማለት ነው። ብድግ አለ። ኧረ እኔ ተነሳ አላልኩም፣ ሞክር ነው ያልኩት። ሞክር። ስለዚህ መሞከር የሚባል ነገር የለም። ወይም መነሳት ነው ወይም ደግሞ ቁጭ ማለት ነው ያለበት። ስለዚህ እሞክራለሁ ሳይሆን አደርገዋለሁ፣ እንደዚህ አደርጋለሁ ወይም አላደርግም ነው መሆን ያለበት ምናምን ብሎ ያስተማረ። እኔ ራሱ ከዛ በኋላ በደንብ እያሰብኩት ነበረ። ብዙ ጊዜ እንጠቀማለን ይሄንን ቃል። እሺ ሞክረዋለሁ ነው የምንለው። ለካ መሞከር ላለማድረግ የቀረበ ምክንያት ነው። ላለማድረግ የቀረበ ለማድረግ አይደለም። ውስጣችን ደመነፍሳችን ውስጥ ስለሆነ ያ ፕሮሰስ የሚያደርገው ያለው ደመነፍሳችን ውስጥ ነው። ሰብኮንሺየስ ነው እና ለሱ ኤክስኪውዝ ነው የምንሰጠው። እሞክረዋለሁ። እዚህ ላይ ግን ምን አለ መሰለህ፣ ያ እኔ የምታየኝ ሁለት ነገሮች ናቸው። እሺ እንደዛ ስትል እሞክረዋለሁ ስንል እንደ ትህትና ነው የምናስበው። ማለት ከማህበረሰባችን የመጣ አስተሳሰብ እሺ ላለ ማለት ያ እንደ ትህትና ነው የሚታሰበው። ግን ቃል ነው የምትዘራው ያለ እሱ ነው ችግሩ። ሳብኮንሺየስ ማይንዳችን አክሰፕት ነው የሚያደርገው። ኤግዛክትሊ የምናወራው ለማጣፍ ለምንድን ነው ማለት ንግግሩን ለማሳመር ብለን ነው የምናወራው እና ግን እውነታው ወደዛ ይዘነብላል። ምክንያቱም ቃል ስለሆነ ቃል ነው ወደ ተግባር የሚቀየር። በብዛቱ ከዛ ነው የሚሆነው። ግን ከልምድ የተነሳ ነው እንደዛ የሚሆነው ነው የሚያስበው። አንተስ ምን ትላለህ? በጣም ደስ ይላል። በነገራችን ላይ ዛሬ ልናወራ የካሰብነው ሐሳብ ጋር ግጥምጥም የሚል የአጋጣሚ ወሬ ነው ሐሳብ ነው ያነሳ ነውና በጣም ደስ ይላል። ተመልካቾቻችንን ሰላም እንበላቸውና ከዛ ወደ ኋላ ተመልሰን ይሄንንም ያውኑን አንስተን በደብ እንነጋገራለን። ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። እኛ አሁን ፖድካስቶች ነን። በየጊዜው ማህበረሰባችንን ይጠቅማል፣ ሰውን ወደ ተሻለ አቅጣጫውን ያስተካክልለታል። ጥሩ ሐሳብ፣ ጥሩ አመለካከት፣ ጥሩ ወደ ሆነው የተሻለ ማንነት ሊያሸጋግረንን የሚችል ሐሳቦች ይዘን እንመጣለን በየሳምንቱ። ዛሬ እኔና ይሱ መተናል። ምናነሳው በጣም ደስ የሚል ሐሳብ ነው። ዛሬ የምንነጋገረው በማህበረሰባችን ውስጥ የተለመደ ባህሪ አለ። እንደውም በብዛት የሚጠቀሰው በይሉኝታ ሰዎች ማድረግ የማይፈልጉትን ነገር ማድረግ እያልፈለጉ እያለ ግን ለሰዎች ብለው ከይሉኝታ በመነጨ ከትህትና በመነጨ በሚመስል ያልፈለጓቸውን ነገሮች ሲያደርጉ ይታያሉና እስቲ በዚህ ሐሳብ ላይ እንነጋገራለን። ቀደም ብለን እንዳነሳ ነው እንደውም ይሱ እሞክረዋለሁ የሚለው ከትህትና የሚመስል ምንጭ ነው የሚመነጨው። ምንጩ ትህትና ይመስላል፣ ግን መጨረሻው ግን ትልቅ ስህተት ነው። እሞክራለሁ የሚባል ነገርም የለም የሚል እንደውም የሁለንተናዊ ስብዕና አስተማሪ የሆነው አቶ አሸናፊ ደጋግሞችንም ቃል እንደሚጠቅሳትና ሰዎች መጠቀምም እንደሌለባቸው ወይ ማድረግ አለባቸው ወይ አለማድረግ
ነው ያለባቸው እንጂ እሞክራለሁ ማለት የለባቸውም የሚልም ነገር አንስተን እየተነጋገርን ነበር። እኔ ልክ አሼ ሲል እቺን ቃል ሲናገር ቆም ብዬ ለማዳመጥ ሞክሬ ነበር እና ራሴን ስንቴ እንደዚህ ሞክራለሁ ብያለሁ መቼ ነው ያልኩት የሚለውን ራሴንም ለመፈተሽ እንደውም እሱ ከማለቱ በፊት በቅርብ ጊዜ ውስጥ ሁሉ ያልኳቸውን አጋጣሚዎች ነው ያስታወስኩት። ሳናስበው ደመነፍሳዊ ሆነዋል እሞክራለሁ ማለት። እሞክራለሁ የምንለው እኔ የምለው እንደ አንዳንዴ የማላደርገውንም ነገር እሞክራለሁ ልል እችላለሁ። አንዳንዴ ደግሞ የማደርገውንም ቢሆን እሞክራለሁ ብዬ አደርገዋለሁ። ግን ከመሰረቱ ትክክልም እንዳልሆነ ነው እኔ የገባኝ። በቃ የማደርገውን ነገር አደርጋለሁ፣ የሚሆነውን ነገር ይሆናል፣ የማይሆነውን አይሆንም እያልኩ መኖር እንዳለብኝ ነው እኔ ከአሼ ትምህርት በኋላ የገባኝ። እቺ ሞክራለሁ የምትለው ቃል በውስጥ አዋቂነት ወደኋላ የሚጎትት ኢነርጂ አላት፣ ወደኋላ የሚጎትት ኃይል አላትና እሷን ቃል ላለመጠቀም ከራሴ ጋር ቃል ገብቻለሁ። እና ብዙ ጊዜ እንደው ቅድም አንተ ብለኸዋል በማህበረሰባችን ውስጥ ከይሉንታ ጋርም ይያያዛል። በተለይ ለሰርግ ጠርቼ ያለው ብሎ ሰው ምናልባት በሰርጉ ቀን ልታደርግ የፈለከው በጣም ወሳኝ ነገር እንኳን ቢኖር ምንድነው ብለን የምትመልስለት? እሺ በቃ እሞክራለሁ ነው የምትል። እያወቅ ነው እንዳትሄድ እኮ ታውቃለህ። ምክንያቱም ሌላ ቆጠር አለ። ኤግዛክትሊ እሞክራለሁ እና ከትትና የሚመነጭ የሚመስል ግን ተገቢ ያልሆነ ልምምድ አንዳንዴ እንደውም ይህንን ሰዎች ከመልመዳቸው የተነሳ የራሳቸውንም ቀጠሮ የራሳቸውንም ጉዳይ ሰርዘው ሁሉ ሊሄዱ ይችላሉ። በይሉንታ ወደ ይሉንታ ይሄ ሞክራለሁ በኋላ ምን ያስይዛል? የይሉንታን ስሜት በውስጥ እንዲመነጭ ያደርጋል። ከዛ ልታደርግ ያሰብከውን ሁሉ ማድረግ እንዳትችል። ለዛ እኮ ነው እሞክረዋለሁ የምትለው እኮ ይሉኛል ስለምትል ነው እሞክረዋለሁ። ዳይሬክት መልስ መስጠት ነው የሚገባ በትክክሉ ማለት ነው። ልታደርገው ከሆንክ አዎ አደርገዋለሁ። ለምሳሌ እንዳልከው ማለት ነው ሰርጉ ላይ ሊመች ከሆነ እሺ እመጣለሁ ነው የምትለው። ካልሆነ ደግሞ አይ ይቅርታ አድርግልኝ፣ መልካም ሰርግ ያድርግልህ፣ ግን እንደዚህ ፕሮግራም አለኝ አስቀድሜ ያዝኩት፣ ደግሞ ካንሰል ማድረግ አልችልም፣ ሌላ ጊዜ እመጣለሁ፣ ሰላም እመጣለሁ እናንተ ጋር ምናምን ብለንም ማለት ያለ ትክክለኛው ነው። ሰውም ይረዳል፣ ምክንያቱም የህይወት ላይፍ ነው። ስለዚህ ሁሉም ሰው እንደምረዳ ነው የሚገባኝ። ስለዚህ ግን እኛ ምን ይለኛል ብለን ስለምናስበው በቃ እሺ እስቲ እናየዋለን እሞክረዋለሁ ምናምን ብለህ ታልፈዋለህ። ለሱ እንዳታስከፋው ብለህ ነው የምታስበው። ለሱ ግን ትክክለኛው ራስህ ላይ አፌክት ነው የምታደርገው ያለ። እሱ ብቻ ሳይሆን ለምሳሌ እሱ እንደምትመጣ ነው የሚያስበውና ያንተን ለምሳሌ ቁጥር ላይ ይጨመራል። 200 ሰው ከነበሩ 201 አንተን ላንተም እሱ ወጪ ሊያስወጣልህ ይችላል ሆቴል ከሆነ ምናምን ለምሳሌ ትክክለኛው ካልተደረገው። ስለዚህ ለሱም ጥሩ አይደለም። ምክንያቱም ሪዛልቱ ነው እሱ የሚያስፈልገው እንጂ አንተ የምታወራው አይደለም የሚያስፈልገው፣ መምጣት ነው የሚፈልገው። ስለዚህ አንተ እንዳትመጣ ያወቅ እስትሞክረዋለሁ አያዋለሁ ማለት ትክክል አይደለም። ሪዛልቱ ትክክል አይሆንም በሁለቱ ሳይድ ማለት ነው። ለሱም ትክክል አይደለም፣ ለአንተም ትክክል አይደለምና እሱ ከየት ነው የመነጨው ብለን ካሰብ ነው በቃ ከማህበረሰባችን ከእድገታችን ከባህላችን ከህብረተሰባችን ከዛ የመነጨ ይመስለናል ብዙ ነገር ስላለውና። ስለዚህ ምን ትላለህ?
በጣም ነው የሚገርመው። አሁን ወደ መጨረሻ ላይ ምንጩን የጠቀምከው በቃ የሁሉም ነገር የማንነታችን ሶርሱ አስተዳደጋችን ነው። ከአስተዳደጋችንም ደግሞ ዋነኛውን አካል የሚወስደው ወላጆቻችን ናቸው። ወላጆቻችን ከሰዎች ጋር ያለንን ግንኙነት በምን አይነት መልኩ እንደሆነ በልጅነታችን ያሳዩን እያንዳንዷ እነሱም ከሰዎች ጋር ያላቸውን ግንኙነት ስናይ እያየን ያደግነው እሱ መንገድ ነው የኛን የዛሬውን ማንነታችንን የሰጠን እና አሁን ይሄ ከይሉንታ ጋር ተያይዞ በጣም የሚያሳዝነው ይሉንታ ሰው ምን ይለኛል ነው። ይሉንታ ማለት ሰው ምን ይለኛል ከሚል ስሜት የሚመነጭ ነው። ግን በጣም የሚገርመው በይሉንታ የምታደርገው ማንኛውም ነገር ሪዛልቱ ኔጌቲቭ ነው። ከሰው የምታገኘው ምላሽ ወይ ፖዚቲቭ ወይ ኔጌቲቭ የመሆኑ እንትን 50 እንኳን አይደለም ወደ ኔጌቲቭ ነው። ሰዎች ለራስህ ስታንድ ማድረግ እንደማትችል በጊዜ ሂደት ውስጥ ሲያውቁ እሱን ከጠየቅኩት እሺ ይለኛል አንተን እንደሞኝ መቁጠር አንተ ሁሌ በይሉንታ ለምታደርገው ምላሽ ጥሩ አውትካም ሳይሆን የሚሰጥ ከዛ ሰው ከሰዎቹ ጥሩ ምላሽ ሳይሆን የምታገኘው በተቃራኒው የማትጠብቃቸው ነገሮችን ኤክስፒሪየንስ ታደርጋለህ። ሰዎች ላንተ የሚሰጡት ግምት ዋጋው እያነሰ ይመጣል። ባይሆን ቅድም አንተ ያልከውን በጣም እኔም አስምሬ የምቀበለው ግልጽና ታማኝ መሆን ለሰዎች ያለህበትን ሁኔታና ሲቹዌሽን ማስረዳት በዚህ ምክንያት ማድረግ አልችልም ወይም ደግሞ ሰዎች እንዲህ አድርግ ብሎ ይሉንታ ሊያስይዙ ሲሞክሩ ኖ በጭራሽ ይሄንን ማድረግ አልችልም የሚል አቋም ያለው ሰው መሆን አለብህ። እንዳልከው እንግዲህ ይሄንን የምንማረው በልጅነታችን ውስጥ በአስተዳደጋችን ውስጥ ከዛ ደግሞ ወተን በትምህርት ቤት በማህበረሰብ ውስጥ የነበሩን የማንነታችን ግብአቶች ማንነታችን ሲገነባ የተሰጡን ነገሮች ናቸው ይሄንን ማንነታችንን የሰጡት። ስለዚህ እስቲ እንደው ታዲያ ማንነታችን ውስጥ ከሆነ ከቤተሰባችን ከወረስነው ማህበረሰባችን ይሄንን በዚህ መልክ ከሆነ እንድናድግ ምክንያት የሆነው እንዴት አድርገን ይሄንን ሪዞልቭ ማድረግ እንችላለን? በተለይ በውጭ ሀገር አይታል ብዙ መስዋዕትነት ነው የሚያስከፍለን። ነጮች ይሉንታ የሚባል ነገር አያውቁም። እኛ ይሉንታ እንደ ሀበሻ ይሉንታ የሚባል ነገር አለን። ምን ይለኛል ሰው ምን ይለኛል ማለት ነው። እኔ እንደውም አንዳንዴ በጣም ኔጌቲቭ አውትካም ነው ያለው። አገር ቤት ምናልባት ሰዎች አንደርስታንድ ሊያደርጉን ይችላሉ። በዚህ በውጭ ዓለም ግን እኛ ምን ይሉናል ብለን የምናደርጋቸው ነገሮች የሆነ የደበቅነው ነገር እንዳለ ተደርጎ ነው። ነጮች የሆነ የደበቅነው ነገር እንዳለ አድርጎ ነው የሚያስቡት። ከጀርባው ሌላ ነገር ድራማ ያለ አድርጎ ነው የሚያስቡት። ይሄ በይሉንታ የምናደርጋቸው ነገሮች እና እስቲ እሱንም ለማንሳት እንሞክር። ይሱ እኔ ምን ላለው መሰለ አንተ ካልከው የተለየ ነገር የለም። ግን ሰው ምን ይለኛል የሚለው ተመልሰ ከየት ነው የመነጨው? ለምንድነው ሰውስ እንደዛ የሚለው ሰውስ ምንድነው የሚያገኘው ብለን ተመልሰን ካየነው እኔ የሚታየኝ ሁሉም ነገር ኔጌቲቭ ነው። ምክንያቱም ላንተ ለመጀመሪያ ኮምፎርት አይሰጥህም። እንደዛ ብለህ ስታወራ ኮምፎርት የለውም። ምክንያቱም ውስጥህ የሚነግርህ ሌላ ነገር አለ፣ የምታወራው ደግሞ ሌላ ነው። ምን ይለኛል እያልክ ነው ወይም እሺ የምትለውም ምን ይለኛል ባለፈው እንደዚህ ስላደረገልኝ ወይም ባለውለታዬ ነው እንደዚህ ስላደረገልኝ ብለህ ለሰውየው እንቢ አለ ማለት ላንተ እንደማይመችህ እያወቅህ እሺም ልትል ትችላለህ። ከተለያየ ስራ ወይም ፕሮግራም አቁመህ ለሱ እሺ ብለህ ልትሄድ ትችላለህ። አንዳንዴ ምን ያጋጥመኛል መሰለ ይሄን ነገር እኔ
ብዙ ነገር ነው የሚያጋጥመኝ። ሰው የሆነ ነገር መጥቶ ይጠይቃል። እኔ እውነት ለመናገር ምን ይሉኛል ብዬ አይደለም የሚያደርገው፣ ግን የሰውየው ችግር እና የኔ ችግር ኮምፔር አደርገዋለሁ። እንደዚህ ተሸግሬ ርዳኝ ምናምን ብሎ ሰው ሲጠይቅ የኔ ፕሮግራም የነበረው ለሁሉም ኢቫሉዌት አደርገዋለሁ። ስለዚህ የኛው ይሻላል ብዬ ለምሳሌ የሰውየው ችግር ቀድሞ መፍታት ያለበት ነገር ከሆነ ለሱም ያስቀድመዋለሁ። ስለዚህ እሺ ብዬ ሄዳለሁ። ከዛ የነገረኝ ነገርና ያገኘሁትን ሲያየው ደግሞ የተለያየ ሆኖ አገኘዋለሁ። ምን መሰለህ ሰው ሲጠይቅህ አጋንኖ ይነግርሃል። እንደዚህ ሆኛለሁ፣ ፕሊስ ርዳኝ፣ አግዘኝ፣ ፕሊስ እንደዚህ ዛሬ ካልተደረገ ሌላ ጊዜ ሊሆን አልችልም ምናምን ብሎ ብዙ ነገራት እንደ ፕሮሚስ አድርጎ ይነግርሃልና ስትሄድ ደግሞ ሌላ ሆኖ ይጠብቃል። ስለዚህ እኔ ከውስጤ ጋር ነው ከዛ የሚባሰው። ለምንድነው ያመንኩ? ለምንድነው እሺ ሲያልኩት? አንዳንዴ ሄደህም እንኳን ሳይዘጋጅ ይጠብቃል ሰውየው ማለት ነው። ነግረህ ለአንተ ነግሮ እሱ ሳይዘጋጅ አንተ ልትረዳ ይጠብቃልና ያስገርመኛል። ሰው ለምን እንደዛ ያደርጋል? ለምንድነው? እኔስ ዋናው ችግሩ የኔ ችግር ነው እነሱም አይደለም። ማለት የራሴ አቋም ቢኖረኝ የራሴ መንገድ ቢኖረኝ በራሴም ፕሮግራም ቢሄድ ኑሮ እንደዛ አልሆንም ነበር። እና ብስጭቴ ከራሴ ጋር ነው። ምክንያቱም እኔ ነው እንደዛ ያደረኩት። ለሰው እውነት መስሎኝ ሊረዳው ወይም ሊያግዘው ብዬ ነው የሆድኩት። ስለዚህ ችግሩ የኔ ነው። በቃ it's my fault፣ ምንም ማድረግ አልችልም። እና መንስኤው ከየት ነው ብለን ካሰብነው ግን በቃ ከማህበረሰባችን ከእድገታችን ነው የሚጀምረው። እኔ ካደኩበት ማህበረሰብ ነው የሚጀምረው። እንደመረዳዳት እናስበዋለን፣ እንደመተጋገዝ እናስበዋለን። ግን መተጋገዝ ካለብን መረዳዳት ካለብን መጀመሪያ ራስህን ነው ማስቀደም ያለብህ። እውነት ለመናገር ማለት ነው። አደርገዋለሁ አላደርገውም ሳይሆን እውነቱን ነው መናገር የሚፈልገው። እና እሱ ነው ማለት መጀመሪያ ለራስህ መሆን አለብህ፣ ለራስህ ማድረግ አለብህ፣ የራስህ ፕሮግራም ማስቀደም አለብህ። ከዛ በኋላ ደግሞ ሌላ ሰው ከማህበረሰቡ ጋር ስላለ የማህበረሰቡ ፍላጎትን ማሟላት ትችላለህ። ግን ለሁሉም ሰው ደግሞ ማስደሰት አትችልም። ለሁሉም ሰው ማስደሰት ከጀመርክ የራስህ ፍላጎት የጎደለ እያስጎደልክ ነው የምትሄደውና የራስህ ደስታ ታጣለህ ማለት ነው መጨረሻው። ስለዚህ መንስኤው ምንድነው ካልነው በቃ ይሉኛል ወይም ሰው ምን ይለኛል ዳይሬክት እንኳን ሳንጠቀመው እኔ አሁን ሲያወራው ራሱ እንደ ምክንያት ነው ያቀረብኩት ያለው መሰለህ። ሰው ለመርዳት ብለህ ታስበዋለህ፣ እንደ ሐሳብ ነው የምታነሳው። ግን ለመርዳት ነው የሄድክ ወይስ ለሱ ለማስደሰት ነው የሄድከው? እሱም ይለያያል እንደሚመስለኝ። ማን ነው የምታግዘው ያለው? ምን ያስፈልጋል ማለት ማን ነው ሰውየው? የሆነ ነገር አስቀድሞ ያገዘ ሰው ነው? አስቀድሞ የረዳ ሰው ነው ወይስ ትክክለኛ መርዳት ስላለብህ ነው የምትሄድ ያለው? እሱም ራሱ እንደ ጥያቄ ይነሳልና ሁሉም ነገር አገናዝበህ ከዛ መውጣት መሞከር ማድረግ ነው። መሞከር ማድረግ ነው። እቺ ቃልማ በቃ እቺ ቃል እኮ ደመነፍሳችን ውስጥ ናት። በቃ እሱ ነው አስቀድመ ከኛ ጋር ስላደገ በዛም ስላደግ ነው። ኤግዛክትሊ እንደው እኔ ከዚህ ጋር እንደው አንድ ላይ እናደርገውና ምን ትህትናንና አሁን ለምሳሌ ሂዩሚሊዬሽን ይሄ ሂዩሚሊቲ ትህትናና ራስን ዝቅ ማድረግ ከሰዎች ጋር ያለን ግንኙነት አንዳንዴ ራስን ዝቅ ማድረግ እንደ ትህትና የመታየትም ባህሪ በእኛ ማህበረሰብ ውስጥ በእኛ ባህል ውስጥ ይታያል። እና ራስን ዝቅ ማድረግ ምን ማለት ነው? እስከየትስ ድረስ ነው መሆን ያለበት? እንደው ከዚህ ከይሉንታ ጋር ተያይዞ አንዳንዴ ትሁት መሆን ጥሩ ነው፣ ትህትና ያስፈልጋል። ከሰዎች ጋር ለመኖር ምን ማለት ነው?
ሰዎችን ለመረዳት የተከፈተ ኦፕን የሆነ አይምሮ መያዝ። ቅድም አንተ እንዳልከው ይህ ሰው እውነት ትክክለኛ ልረዳው የሚገባ ሰው ነው ወይ? የኔ እርዳታ ያስፈልገዋል ወይ? እኔስ ለመርዳት ትክክለኛ ቦታ ላይ ነው ያለሁት ወይ የሚሉትን ጥያቄዎች መጀመሪያ ሰው መጠየቅ አለበት ቆም ብሎ። ከዚህስ በፊት የነበረን ግንኙነት ይሄ ሰውዬ በትላንትና ግንኙነታችን ውስጥ ከኔ ጋር ምን አይነት ግንኙነት አለው? ጤናማ ነው ወይ? ለኔ በምን አይነት መልኩ ነበረ ግንኙነቱን ያሳየኝ የሚለውን ቆም ብሎ ሰው መመርመር አለበት ያልከው በጣም ትልቅ ነጥብ ነውና ይሄ ራስን ዝቅ ማድረግ ኔጌቲቭ አውትካምም አለው። አንዳንዴ ትሁት በእኛ ማህበረሰብ ውስጥ ትትና ሌላ ትርጓሜ ይዛል። ትሁት ሆነ ስትገኝ ሰዎች አድቫንቴጅ የሚያዝ ነገሮችን ወደ ሌላ እንደውም ጭራሽ አንተ ሞኝ እንደሆንክ ሁሌ ሊጠቀሙብህ እንደሚፈልጉ አይነት ነገር ውስጥ ይከታል። የተሸገረ ሰው እንደገና ደግሞ ላንተ ይልኩልሃል፣ እሱ ይረዳሃል ይላል። እሱ ከመርዳት አልፎ ሰው ይልክልሃል። ኤግዛክትሊ አንተ ምን አደረኩ መሰለህ? አንዳንድ ሰው ድንገት መጥቶ ይጠይቃልና ፈጥነህ መልስ ልትሰጠው ይፈልጋል። ሰው እንደዛ ነው የሚፈልገው፣ ዳይሬክት መልስ ይፈልጋልና እኔም ከዛ ከራሴ ጋር ምን ስምምነት አደረኩ መሰለህ? የሆነ ሰው ሲጠይቀኝ እንደ ጥያቄ ሲመጣ በቃ እሺና ኖ አለ ማለት ነው የቆረጥኩ። በቃ ማሰብ አለብኝ ስለዚህ የሆነ ነገር ውሳኔ ከመወሰን በፊት በቃ ብቻ አይሆንም መመለስ አለብኝ። የሆነ ጥያቄ በቃ ዳይሬክት መመለስ የለብኝ ማሰብ አለብኝ እና እንደዛ ብዬ ፕሮግራም አወጣሁ። በቃ ምክንያቱም እኔ ራሴ ሰው ዳይሬክት ሲጠይቀኝ እንዳልኩ ነው አስቀድም የሚያየው ከኔ ፕሮግራም ነው ኮምፔር ማደርገው። ካሰብኩበት ግን ትክክለኛው ላገኝ ይችላል። ዳይሬክት መልስ ከሆነ ግን በቃ በተሰጠኝ ጥያቄ ነገር ነው መልስ መስጠት የሚፈልገው። ካሰብኩበት ግን ሌላ ነገር ላመጣ ይችላል እና ለዛ ምክንያት ማደረኩት በቃ የሆነ ሰው ከጠየቀኝ በቃ ፕሮግራሜን ማየት አለብኝ፣ አስብለታለሁ፣ እስቲ አየዋለሁ የኔ ፕሮግራም ምናምን ብለህ ታራዝመዋለህ የጥያቄ መልስ መስጠት ማለት ነው። ከዛ በኋላ አንተም ጊዜ ታገኛለህ ለማሰብ ማለት ነው። አስቀድመን ያነሳውን ጥያቄዎች ትክክለኛ ሰው ነው ወይ? እርዳታ የሚያስፈልገው ሰው ነው ወይ? እኔስ ይመቸኛል? እኔም ትክክለኛ ቦታ ነው ያለው ለሱ ለመርዳት ምናምን ለማሰብ ጊዜ ያስፈልጋል እና ለዛን ለማግኘት ደግሞ እስቲ ፕሮግራም ያየዋለሁ ሚለው ሜላ እንደ መፍትሄ አደርግ ነበር። ያንተ ነገር ደግሞ ጨምርለት። በጣም ጥሩ ተመልካቾቻችን፣ በጣም ደስ የሚል ሐሳብ ላይ ነው እየተንሸራሸርን ያለ ነው። በጣም ጥሩ የሆነ ምናልባትም እናንተ የራሳችሁ ኤክስፒሪየንስ አላችሁ፣ በተጨባጭ የምታውቁት ያለፋችሁት የህይወት ልምድ ስላላችሁ ከሱ ጋር እያጣጣማችሁ እስቲ እናንተን ደግሞ ኮሜንት ላይ ተጽፉልናላችሁ። ምናልባት እኮ ተመሳሳይ ከምናነሳው ሐሳብ ጋር ቁጭ ብሎ ይሄንን ሐሳብ እየተገረመ የሚያዳምጥም ሰው ይኖራል። ምክንያቱም አንድ አይነት ቦታ ነው ያደግነው፣ አንድ አይነት ማህበረሰብ ውስጥ፣ አንድ አይነት ባህል ውስጥ፣ አብዛኛው ቤት ውስጥም የተለመደው የልጅ አስተዳደግም ራሱ ተቀራራቢ ነውና እናንተም እስቲ ኮሜንት ላይ ሐሳባችሁን አስቀምጡልን፣ የእናንተን ኤክስፒሪየንስ ነው። ስለነበረን ቆይታ እናመሰግናለን። በእያላችሁበት ሰላም፣ ደስታ፣ ፍቅር በምትፈልጉት መጠን ልክ ይትረፍረፍላችሁ። በሚቀጥለው እስክንገናኝ መልካም ሳምንት።